ዛሬ ለሶማሌ የብልጽግና ፀሐይ ወጣላት። ይህ በሶማሌ የታየ ብርሃን በመላ ኢትዮጵያ እስኪረጋገጥ እያንዳንዱን ዜጎቻችንን ካሉበት የድህነት አረንቋ አውጥቶ ወደሚገባቸው የብልጽግናና የልማት ደረጃ እስኪደርሱ ድረስ እኔና እናንተ የሚጠበቅብን መትጋት መስራት እና መጨረስ ብቻ ነው። እኛ እንጀምራለን፣ እኛ ተክተን እንሰራለን፣ እኛ እንጨርሳለን። ተክተን ጀምረን እንድንጨርስ ግን ተክተው የሚተቹ ተክተው የሚዋሹ ደግሞ ያስፈልጋሉ። እነሱ ይዋሻሉ፣ እኛ እንሰራለን። እነሱ ያወራሉ፣ እኛ እንከናወናለን። በስራዎቻችን ሁሉ ኢትዮጵያን ከፍ እናደርጋለን። በስራዎቻችን ሁሉ ብልጽግናን እናረጋግጣለን። ይህ እስኪሆን ድረስ የማንተኛ መሆኑን በድጋሚ ለመላው የኢትዮጵያ ሕዝብ መግለጥ እወዳለሁ። በቅርቡ በጉባ ህዳሴን ስናስመርቅ ህዳሴ ተመርቋል። ሌሎች ከፍ ያሉ ፕሮጀክቶች ሜጋ ፕሮጀክቶች እስከ 30 ቢሊዮን ዶላር የሚጠጉ ኢትዮጵያ ውስጥ ይጀመራሉ ብዬ ስናገር እንዲሁ ለመናገር ብቻ ያልኩ የመሰላቸው አሉ። የ30 ቢሊዮን ዶላር ኢንቨስትመንት ልክ ዛሬ እንዳያችሁት ሙሉ በሙሉ ተጠንቶ ዝግጅት ተደርጎበት የሀብት ምንጭ ተለይቶ ካለምንም ጥርጥር በሚቀጥሉት 5 እና 6 ዓመታት የሚፈጸሙ ፕሮጀክቶች ይሆናሉ። ከነዚህ ውስጥ አንደኛው የ3.5 ሚሊዮን ቶን ሪፋይነሪ ዛሬ እዚህ ያስጀመር ነው። እንዲሁም እጅግ ግዙፍ የሆነ የፈርቲላይዘር የማዳበሪያ ፋብሪካ። ከዚያ በተጨማሪ ደግሞ ከካሉብ ወደዚህ ከ100 ኪሎ ሜትር በላይ ጋዝ ትራንስፖርት የምናደርግበት ፓይፕላይን 3 ፕሮጀክቶች እዚህ ጎዴ ላይ ያሉ ሲሆን ካሉብ ላይ ደግሞ የመጀመሪያው ፌዝ የጋዝ ፋብሪካ ዛሬ ስራ ይጀምራል። ሁለተኛው የጋዝ ፋብሪካ 12 እጥፍ ከአንደኛው የጋዝ ፋብሪካ የሚበልጥ ዛሬ ይጀምራል። የ1000 ሜጋዋት ኢነርጂ 1000 ሜጋዋት ሲባል ከህዳሴ ከሚያመነጨው ከግማሽ በላይ ዛሬ በካሉብ የኢነርጂ ማስጀመሪያ ፕሮግራም ይኖረናል። እነዚህ ሲደመሩ ፕላስ ኦር ማይነስ 10 ቢሊዮን ዶላር ይጠጋሉ። በቅርቡ የተፈራረምነው የኒውክሌር ፕላንት ከ5 እስከ 7 ቢሊዮን ዶላር ይፈጃል። በቅርቡ እንዲሁ ፕሮግራም የምናስጀምረው የወርቅ ሪፋይነሪ እና የብር ማተሚያ ፕሮጀክቶቻችን በአዲስ አበባ ላይ ስራ የጀመሩ ሲሆን እነሱም እንዳስፈላጊነቱ የሚገለጥ ይሆናል። የኤርፖርት ስራችን ወደ 10 ቢሊዮን ዶላር የሚጠጋ ፕሮጀክት ይሆናል። የሃውሱ ሲጨመር 30ው ተጠናቀቀ ማለት ነው።